የሰማሁት ነገር እስካሁን እውነት አልመሰለኝም። የሁላችንንም ሳቅ ነው የወሰድክብን። እሺ ነፂ እንወዳለን ነው መልሱን እናያለን። አንደኛ በጣም ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። እንደምን አላችሁ? ነፃነት ወርቅነህ እባላለሁ። ተዋናይ ነኝ። ጠቅላይ ሚኒስትር አብይ አህመድም በዚሁ ሀዘኑን ገልጿል። አርቲስት ነፃነት ወርቅነህ በድንገት በማረፉ የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። እዚህ ጊዜ በኢቢኤስ ውስጥ ያዝናኑ የነበሩ ሆስቶች ጋይስ ዛሬ ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። ውስጤ ጸጸት ትንሽ ተሰማኝ። ጋሽ ፋንቱ ማንዱ ይሄን ታግዛቸው ለምን ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ እናንተ የመሰላችሁ ለነፃነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ጋይ ዛሬ ያው በነፃነት ጉዳይ ሁላችንም ማዝናናል። ወርቅነህ ህልፈት በኋላ ነው ከምን ተነስቼ ነው ጓደኞቹ ሲያወሩ ሰማውና ፓቅ ኑሩ ለነፃነት በነገርኩት ብሏል። የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነው። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ሆስፒታል አልከፍትም። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። በጥርስ በጥሳለ ብሎ እሱ እንደገና ከ500 እስከ 600 ሰው ነው ይህን ጥያቄ የሚጠይቀኝ። እሱን ትመስላለህ ሀብት የምታደርገው እንደሱ ነው ወንድምህ ነው ወይ? ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬ እንግዲህ በትላንትናው ዕለት በጣም ሁላችንን የሚያሳዘነ ዜና ሰምተን ነበረ። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ሰምተናል። በጣም በሚያሳዝንና ድንገተኛ የሆነ ዜና ነበር የሰማነው። ለሁላችንም ይሄ ነገር አስደንጋጭ ነበረ። ሁላችንም ስንሰማው ነፃነት ወርቅነህን የማይወደው ሰው አለ ብዬ አላስብም። በጣም በኤፍቢአይ እና ባለቀለምልሞች እና ሌሎችም በጣም በቃ በኮሜዲ ስራዎቹ እንደ ነፃነት ወርቅነህ ያህል ኢትዮጵያ ውስጥ የሰራ ያለ አይመስለኝም። በጣም አዝናኝ ሰው፣ በጣም ቀልድ አዋቂ ተጫዋች የሆነ ሰው ነው። በጣም ነው የሚያሳዝነው። ድንገተኛ ነበር ህልፈቱ። ሁሉንም ሰው ነው ያስደነገጠው። ለአድናቂዎቹም ሆነ ለቤተሰቦቹ በጣም አስደንጋጭ መረጃ ነበረ። አይ ነው ከዚህ በፊት ታሞ እንደነበር ምናምን ሰምተን እናውቃለን። ነገር ግን ቀላል ህመም እንደሆነ እሱም ሲያስተባብል ነበረ። አሁን ላይ ግን የተሰሙ መረጃዎች አልነበሩም። ያን ያህል እንኳን ታሞ ሆስፒታል ተኝቷል የሚባል መረጃ እንኳን ምንም ነገር አልተሰማም ነበር። በድንገት ነበር መረጃ የወጣ የነበረው። ኢቢኤስ ላይ ፕሮግራሙን በሚሰራበት ወቅት አንዳንድ ያስተዋልናቸው ነገሮች ነበሩ። ከዚህ በፊት የፀጉሩ መሳሳት፣ የፊቱ መጥቆር ምናምን እንዳመመው ያስታውቅ ነበር። አንዳንዴም ደግሞ ንግግሮቹ ላይ ራሱ አስተውላችሁ ከሆነ በጣም ብዙ ነገር ይስስ ነበረ ምናምን ነገር መባል የሌለበትን ነገር ይል ነበረ ምናምን እና ነፃነት አሙታል ምናምን እያልን ስንናገር ነበር ከዚህ በፊት ራሱ እኔም ቪዲዮ ላይ ተናግሬ ያውቃለሁ። እና ብቻ በጣም ነው የሚያሳዝነው። ብዙ ሰዎች የሀዘን መግለጫ እየሰጡ ይገኛሉ ከጠቅላይ ሚኒስትር ዶክተር አብይ ጀምሮ ማለት ነውና አዶናይም ሌሎችም ኢንፍሉዌንሰሮች የተሰማቸውን በነፃነት ህልፈት የተሰማቸውን ሀዘን እየገለጹ ይገኛሉ። እስኪ አንዳንድ ቪዲዮችን ለማየት እንሞክር። ጋይስ ዛሬ ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። ቲክቶክ ቪዲዮዎችን ማየው አላመንኩኝም ነበር። አንዳንድ ሰዎች ስንባል ያው ህይወት በጣም ረጅም ትመስለን የለ ሰው ይሞታል ሰው ያልፋል ብለን አናስብም። ቀናችን የምንኖረው ምንም ነገር እንደማያጋጥም ነው። and I think ወደን ሳይሆን ተገደን ነው። because በየቀኑ ሰው ይሞትብኛል ብለን ማሰብ በጣም ያጨናንቃል። ግን ደግሞ እንደ ነፃነት ወርቅነህ ያሉ አይነት ሰዎች ከዚህ ህይወት በሞት ሲለዩን በጣም ከባድ ነው seriously because ትልቅ ሰዎች ናቸው። ትልቅ ውለታ የሰሩ ሰዎች ናቸው። የኛ ችግር ግን ውለታቸው የሚገባን በሞት ሲለዩን ነው። and I think ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ
አያችሁ ሰዎች ስንባል ሰልፊሽ ነው፣ ኬርለስ ምንም ግድ የለንም ለሌላ ላሱ ታውቃላችሁ። ወደን እኮ አይደለም because እኛም ህይወት እየኖርናት ነው። ሁላችንም እየኖርን ነው ህይወት የየራሳችንና እኔ ምንም ማለት አልችልም። ማለት የምችለው ለነጻነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። ስሜቱ ምን እንደሆነ ሊገባኝ አይችልም፣ ግን መጽናናትን እመኛለሁ። ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። እግዚአብሔር ራሱ ከጎናችሁ ይቁም። ወደ ተሻለ ቦታ ነው የሄደው። ነጻነት ወርቅነህ ለብዙ ሰዎች ፈገግታ ምክንያት የሆነ ሰው ነው። የብዙ ሰዎች የሳቅ ምንጭ ነው። አሞት እያለ ማስታወሳለሁ እየሰራ ነበር እና ጠንካራ ታታሪ ሰው ነበር። ካለፈው በኋላ እንደዚህ ብዬ መናገሬ ትንሽ ይደብረኛል፣ ግን ሰው መሆን ምንም ማድረግ አንችልም። ሁላችንም የራሳችን ህይወት ተቀመጥ። ለአድናቂዎቹ መጽናናትን እመኛለሁ፣ ጥንካሬን እመኛለሁ። ነጻነት ወርቅነህ ያወቅኩት እኔ በኤፍቢአይ ፊልሙ ነው። በጣም ያስቀኝ ነበረ። በየቀኑ ፊልሙ አየው ነበር ልጅ እያለሁ። በጣም አማርኛ ፊልም ወድ ነበርና ትልቅ ሰው ነው እና ሁላችንም ከዚህ መውሰድ ያለብን ትምህርት ምንድነው? በጣም ብዙ አንጋፋ አርቲስቶች አሉ፣ አክተሮች አሉ፣ ሰዓሊዎች አሉ፣ ለዚህ ሀገር ትልቅ ውለታ የዋሉ ሰዎች አሉ፣ በህዝብ ዘንድ ፍቅር ያተረፉ ታላላቅ አንጋፋ ሰዎች አሉ። አሁን እኛ መማር ያለብን እነዚህ ሰዎች ከኛ ሲነጠሉ ሲለዩ ሳይሆን እነሱን እያስታወስን ማመስገን ያለብን አይ ቲንክ በህይወት እያሉ ማመስገን ይኖርብናል ብዬ አስባለሁና እወዳለሁ። ነጻነት ወርቅነህ ይቅርታ አድርግልኝ፣ ቀድሜ ስላላስታወስኩ ይቅርታ አድርግልኝ። እወዳለሁ ጋይስ። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ፣ እሱን ለማስታወስ ዘግይቻለሁ፣ እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀኩት፣ ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው።
ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምን ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ዋው! ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነጻነት ወርቅነህ ያሳካውን ነገር እንግዲህ ፈጣሪ ያሳካልህ ነው የምንለው እኛ። ማለት የሚቻለው እንግዲህ ይሄንን ምን ማድረግ ይቻላል? በጣም ትልቅ ነገር ነው አዶናይ እያሰበ ያለው። የተቀደሰ ሀሳብ ነው እንግዲህ ያሰብከውን ነገር ፈጣሪ ያሳካልህ ነው ማለት የሚቻለው። በጣም ትልቅ ነገር ነው እያሰበ ያለው አዶናይ። አሮን ነው እንግዲህ ለስንቱ አንጋፋ አርቲስት መኪና ተገዝቶ ይቻላል የሚለው ነገር ማለት ነው። እና አዶን ነው አሁን ምንድን ነገር ደግሞ ይፈጠራል። ለሁሉም ማድረግ ቢቻል ደስ ይለኛል እውነቱን ለመናገር ማለት ነው። ምን ችግር አለው? እንደዚህ እያደረግን የሆነ መልካምነትን ብናዳብር ጥሩ ነው። ገብቷችኋል አይደለ? ለምን ያክሉ ሰው አዶናይ መድረስ ይችላል? አዶን ነው አናውቅም። እስኪ እሱ ጊዜ የሚያሳየን ይሆናል። ግን ከዚህ በኋላም አጠናክሬ እቀጥለዋለሁ ብሏል። ግን ሰዎቹ ግን ይገርማሉ። ለምን ለፋንቱ ማንዶዬ ትገዛላችኋለህ? ለምን እንደዛ ብለህ ቪዲዮ ትሰራለህ ይባላል እንዴ? በእውነት ነውር ነው። በኢንቦክስ ምናምን ጭምር ማለት ነው። እኔም አንዳንድ ነገር አይቼ ነበር። በእርግጥ አሩ ነው እኔ ለእሱ አስቤ የሆነ ቅዬ እሱ ሜንሽን አታርጉት ብዬ አውቃለሁ። ነገር ግን ለአርቲስቶቹ እንዳይገዛ ፈልጌ ግን አይደለም። ራሱ ባለቤቱ ደግሞ እኔ ማድረግ አቅም አለኝ እችላለሁ ካለ ምንድን ነው ታዲያ? ከኛ ኪስ የማይወጣ ከሆነ ለምንድን ነው የዚህን ያክል ምቀኛ የምንሆነው? ሰውን መርዳት ባንችል ለምንድን ነው የሚረዳን ሰው አትርዳ ምናምን ለምንድን ነው የምንለው? አይገባኝም እንደዚህ አይነት ነገር ነው። እስኪ የሌሎች ሰዎችንም ቪዲዮች እኔ ጋይ ዛሬ ያው በነጻነት ጉዳይ ሁላችንም አዝነናል እና በሰማነው ነገር በማለፉ በጣም አዝነናል። ያው ቤተሰብና ሙሉ የመላ ኢትዮጵያ አድናቂዎቹ ጽናትና ያው መጽናናቱን ይስጠልን። ሳቁ መጥቶ ነው ምንድን ነው? ወርቅነህ ህልፈት በኋላ ነው። ከምን ተነስቼ ነው ጓደኞቹ ሲያወሩ ሰማሁና መታመሙን በምን እንደሞተ ሲናገር ድንገት ወደ ስራ ሊሄድ ብሎ አመመኛል፣ ሆስፒታል ወሰድኩት፣ አረፋል። ምንድነው የመሙ ሲባል ጉበቱን ያሙ ነበር። ጉበት በጣም አደገኛ በሽታ ነው። የብዙ እንደውም በሽታዎች ምንጭ ነው ተብሎ ነው የሚነገረው። እኔ አንድ ቦታ ሪኮመንድ አደርጋቸዋለሁ። በተለይ አሜሪካ መምጣት የምትችሉና አሜሪካ ውስጥ ያላችሁ የሀገሬ ልጆች የሀገሬ ሰዎች ዊቺታ፣ ካንሳስ ዊቺታ፣ ዴንቨር ኮሎራዶ እና ካሊፎርኒያ ውስጥ ነው እነዚህ ሰዎች ያሉት። የሚሰጧችሁ መድኃኒት እንደዚህ አይነት ነገር ናቸው። ተመርምራችሁ ነው የትኛውም አይነት በሽታ ለ5 ደቂቃ ነው ማሽኑ እዚህ ጉበታችሁ ላይ መልቶ የሚቀመጠው። ደም ምናምን አይወስዱም። እንደዚህ ያሳያችኋል። እዛው ያለባችሁን በሽታ ጠቅላላ ዝርግፍ አድርጎ ነው እንደዚህ አይነትም ነገር ይሰጧችኋል። ክሊን ነው የሚያደርጉ። አሁን ክሊን ጉበት ክሊን ያደርጋል። እንዳለ ደም ስራችንን ክሊን ነው የሚያደርገው። በቀን እንደዚህ በውሃ አድርጋችሁ በቀን አንዴ ነው የምትወስዱት እና እነዚህ ነገሮች ደግሞ 30 ድራፕ ነው የምትወስዱት። ሙሉ እኔ ሄጄ በአይን ያየው የተፈወሰም ሰው ከአንድም 6-7 ሰው አየውና በተለይ የጡት ካንሰር፣ ይሄ የጓጎለ ነገር ሴቶች ያለባችሁ ማህፀን ውስጥ የተለያየ ቦታ ያለባችሁ ሙሉ ለሙሉ ነው ያለው። ሙሉ ለሙሉ እና ስልካቸውን እዚህ ውስጥ እዚህ ከስር ኮሜንት ላይ አስቀምጥላችኋለሁ። እናንተም ደውላችሁ አገኟቸው። ጉበት እኔ አብሮኝ ይዤ የሄድኩት ወዳጄ ለድጋሚ ቼክአፕ ሲሄድ ነው አብሮ የሄድኩት። ጉበቱን ድኗል፣ ስኳር ድኗል፣ ኩላሊቱ ድኗል። በዳኒት ይወስድ ነበር ኮሌስትሮል፣ እሱን አቁሞ ነው እሷ ጋር ሄደው ኮሌስትሮሉ ሙሉ ለሙሉ ጠፍቷል። ስኳሩ ተስተካክሏል። ይሄ ፊቱ ራሱ እንዲህ የተቃጠለ ነበር። ይሄ ሙሉ ለሙሉ ነው የጠፋው።
ይሄ ማዲያት ምናምን ያለባችሁ ራሱ ሙልጭ አድርጎ ነው የውስጥ ችግር ነው ማዲያት የሚያመጣው ሙልጭ አድርጎ ነው የሚያጠፋውና እንደዛ አይነት ቦታ ሄዱ ላለሁ ይህን ሸር ላድርጋችሁ ብዬ ነው። በጣም ያሳዝናል። ጉበት፣ የተለያዩ ነገሮች ገዳይ በሽታ ናቸው። ከምንድን ነው ምን ይችላል? በተለይ ኢትዮጵያኖች በጣም ጥሬ ስጋ ስለምትበሉ ኩላሊት ጠጠር ሁላችሁም አለባችሁ አለች። ከምንድን ነው ስላት የውሃ ችግር ሳይሆን ጥሬ ስጋ የምትበሉ ጥሬ ስጋ በጣም ስጋ በልታ ስለሆናችሁ ኩላሊታችሁ የተጎዳ ነው። ስጋ በሊታ ስለሆናችሁ ያልከው ግን ቀልድ ነው። ስጋ በሊታ ኢትዮጵያ ውስጥ ጥቂት ሰው ነው በነገራችን ላይ። በዚህ ሰዓት አሁን እኔም ባታስቀኝ ጥሩ ነበር። እግዚአብሔርን ስጋ በሊታ አላለም። ኧረ ተፍረውል። በጣም ብዙ ናችሁ ትበላላችሁ። ጥቂት ሰዎች ናቸው የሚበሉት። ሌክዠሪ ነገር ሆኗል አሁን ስጋ መብላት። ለበዓል ነው ምን በለው እኛ ምንድን ነው የምትለው? በተረፈ እንግዲህ ፓቅ ኑሩ ለነፃነት በነገርኩት ብሏል። አሩን ነው ምን አይነት መድኃኒት እንደሆነ ሰምታችሁታል ብዬ አስባለሁ። አሁንም ጉበታችሁ የምታመሙ ሰዎች ካላችሁ አሩን ነው አንዳንድ ሰዎች በምን እንመንህ እያላችሁ ትገኛላችሁ። እንደዚህ አይነት ነገር ላይ ይዋሻል የሚል ተስፋ የለኝም። እንግዲህ በእንደዚህ አይነት ነገር ከዋሻ ፍራውል ከባድ ነው። ራሱ የሚሸጠው ፕሮዳክት አይደለም መቼስ አይደል ወይ ሆስፒታሉ እሱ አይደለም። እንደዛ ቢሆን አናምነውም ነበር ግን እሱ የዳነበትንና ሌላ ሰው የዳነበትን ነገር እየተናገረ ለሰው ይጠቅማል ብሎ ነው እያወራ ያለው ብዬ ነው ማስበው። እንግዲህ ተጠቀሙበት ነው ብለው ምንም ልል አልችልም። በዚህ ላይ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በመጀመሪያ እግዚአብሔር ሁልጊዜም የተመሰገነ ይሁን እና እግዚአብሔር አመላክቷቸው እኛን ለሚጠብቁ ሁሉ ክብር አይጉደልባቸው። የሰው ሁሉ ክብር አይጉደልባቸው። ስለ እኛ መልካም የሚያስቡ ሰዎች ሁሉ መልካም የሚያስብላቸው ሰው ይብዛላቸው። የእውነት ለመናገር እና በሐኪሞቹ ደረጃ ከሐኪሞቹ ጋር ኦልሬዲ ጓደኛ ነው የሆንኩት እኔ እዚህ ካሉትም ውጭም ካሉት ማለት ነው። ለዚህኛው ትልቅ ጊዜ ይኖረዋል። ይሄን ለማመስገን በደንብ ክብር ይገባቸዋል። በጣም ነው ማከብራቸው፣ በጣም ነው ማመሰግናቸው ሁል ጊዜም። በቀጣይ ሆስፒታል አልከፍትም፣ ቲያትር ቤት ነው የምከፍተው። አንቺ እኔን አሁን ድነሃልና ሆስፒታል ምናምን ብለሽ እኔን ጥበቃ ለማድረግ ማይም ጥበቃ ነው የሚሆነው። አይ እኔ ያለውና ካርድ ክፍል ተላላኪ ካርድ ክፍሉ እንዳለ ነው። ይኸው ጥሪ ክፍል ለማለት አንድ ሰው አንድ ተረኛ ዳንኤል ተገኝ ካርድ ገብቷል ብላለች። ተረኛ በግነስ ናዚ ሁለት ሰው ኮሪደር ላይ ስንገናኝ አስቃለሁ ብለህ ታስብ ነበር። በቀጣይ እንግዲህ ብዙ ስራዎች አሉ። እኔ ወደ ፊልሙ መለሳለሁ በቅርብ ፊልሞቹ ወደ ቲያትሩ መለሳለሁ እና ሌሎችም ነገሮች አሉ፣ ሌሎችም ስራዎች አሉ። እስቲ እንትኑን ማየት ነው ዋናው፣ ሂደቱን በደንብ ማየት ነው። በጣም ደህና ነኝ። በጣም ነው የማመሰግነው። እዚህም ስለጠራችሁኝ እጅግ በጣም አመሰግናለሁ። ወደ ስራ ተመልሷል የተባለው እኔ ስራ አላቋረጥኩም። አልተቋረጠም ነበረ። ሰዎች ግን ሁለት ጊዜ ማሰብ ቢችሉ ወይም የሚያዩትን ነገር ድጋሚ ቢያነቡ ወይም ደግሞ መጀመሪያ ወደ ሌላ ሰው ጫና ከመፈጠሩ በፊት ራሳቸው እንትን ቢሉት በጣም አሪፍ ነው የምለው። እሱ ነው ሙያተኛ እንደ ሻማ ይቀልጣል የሚባለው ይሄ ነው። እስከምትሄድበት ቀን ድረስ እየሰራ ነው። ከዛ በፊት ደግሞ በሽታው ሳታቀው እዚህ ጋር ሲሰማን አይ ምን አባቱ ብለን ወደ ስቴጅ ነው የምንገባው። ሩጠን ወደ ስራ ነው
ስሜቱ እንደሌላ ሰው ቆም ብለን አዳምጠኑ ወደ ሕክምና የምንሄድበት ልምድ ብዙም የለምና ከዛ ሁሉ ነገር አልፈ ሙያንም አሁንም ስትመጣ ደግሞ ካቆምክበት ነው የቀጠልከው። ለዛም ደግሞ እንዳልከው እግዚአብሔር ይመስገን ደጋግ ልቦችም ይመስገኑ። ቤተሰብም ደግሞ የሚጠብቀው ያንተን ጤንነት በተሻለ መልኩ አለ። እኛም እንደ ቤተሰብ ደግሞ እንጠብቃለን። ከዚህ የተሻለ እግዚአብሔር ጤናውን ሰጥቶ በስራዎች ሁሉ ዳግመኛ እንደምታስደስተን ከእግዚአብሔር ጋር ባለሙሉ ተስፋ አይ ቃል ገብቶልኝ እና ነፂ አንድ ስራ አለን አይደል? ነፂ ከህንዱ በኋላ አልሰረስኩም። አንሰራን ነው ቢሆን ዋናው በቃ ሌባውን እንፈልጋለን ነበር አይደል? ሌባውን አይ አንፈልግ ሌላ ሌባ ነው እንዴ አንተን ወደ ምናምን አላልሽኝ? ወደሽ አይ ዋናው አክተሩ አለ። ከዛ በኋላ አክተሩ ማይሞተው እኔ ነኝ አክተሩ። በጣም ነፂ እናመሰግናለን። በግሌ ሁሉ ጊዜ ሰዎች ችግር ሲደርስባቸው ዛሬ ልክ እንዲህ ሰውንም ማህበረሰቡንም ገሰጽ አርጋ ያለፍከው አንተ እናቀሃለን። ሁላችን ችግር ሲገጥመን በቃ በውስጥ አበርቻችን አይዟችሁ ያልፋል። በጣም በራሴ ብዙ ልምድ ስላለኝ ነው። አሁንም ለሙያ ያለ ክብር አንድ ነገር ስንጽፍ ኢንስታግራም ላይ መጀመሪያ ላይክ የምታገኘው የነፂን ነው። ይሄ ቀላል አይደለም። ተገብቶ ወይም እኛው ቀን አይደለም፣ ግን ማበርታት በቃ አይዟችሁ ጎበዝ የሚለው በርቱ የሚለው ድምጽ ካንተ አለና ስለምታበረታን ብዙ ሰዎችን ቆመ ስለምታዝናና ስለምታስተምረን ሁሉንም ነገር እናመሰግናለን። መልካም ነገር ሁሉ ከፊት እንደሆነ እናምናለን። ነፂ የበርታልን። በትልቁ እንወዳለን፣ እንጠብቃለን፣ እንወዳለን። እሺ ነፂ እንወዳለን ነው መልሱን እናያለን። አንደኛ በጣም እንወዳለን። በቶላ ነፂ እንወዳለን። ኑሪልን በሆነ እታይሱኝ አለቀበት እግዚአብሔር ሙሉ ጤንነት እኔም በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። አሁን እንግዲህ የቤተሰብ ጨዋታ ሊጀምር ነው። ወደ ስቱዲዮ ነፂ ልንልክ ነው። አንድ ወደ ቤተሰብ አይሾ ስፒድ በኢትዮጵያ ቆይታው በቅርብ ጊዜ ያጣናቸው አርቲስቶች ወጣቶች ናቸው አብዛኞቹ። ለስማ የአብዛኞቻችን ልብ የሰበሩት በቃ እነዚህ አርቲስቶች ሲሞቱ ድንገተኛ አሟሟት ነበር የሞቱት። በጣም ሁላችንም ማዝነናል። በተጨማሪም እነ ኤልያስ መልካሉ እነ ዳዊት ነጋ የዳዊት ነጋ ራሱ በጣም አስደንጋጭ እኮ ነው። በስማ በጣም የደነገጥኩት እሱ ራሱ አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን ነው። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና
የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሮአችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል በዚህ ምክንያት። ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑ ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። እኔ እስካሁን ድረስ አላመንኩኝ የሚገርማችሁ ማለት ነው። የምር ነፍስ ይማር እንግዲህ ነፂ ያው መጠንቀቅ ነው። ጉበትም ከሆነ እንግዲህ ያመመው በጉበት ከየት ነው እንግዲህ ከተባለ ሁላችንም መጠንቀቅ ያለብን ይመስለኛል። የኛም ቦርጭ እየመጣች ነው። ራሳችንን መጠበቅ አለብን። ያው ራሳችንን ብቻ ስለጠበቅንም አይደለም አሩ ነው ምን እንደሚደረግ አሩ ነው ብቻ ለዚህ ህይወት ነው እንግዲህ ሁላችንም የምንጨነቀው ማለት ነው። ለዚህ ህይወት ነው እንግዲህ ሁላችንም ከልክ በላይ ከአቅማችን በላይ እየተጨነቅን ነፍሳችንን እያስጨነቅን ማድረግ የምንችለውንም ማንችለውንም ነገር ለማድረግ እንሞክራለን። ለራሳችን አብዛኞቻችን ለራሳችን ሳንኖር እንሞታለን ማለት ነው። የሆነ ለሰው ብቻ ብለን እየኖርን ሰው ምን ይለኛል እያለን አንድ ጊዜም ራሳችን የምንፈልገውን ራሳችን ውስጣችን የሚያስደስተን ነገር ሳናደርግ እንደዚሁ ነፍሳችን ያልፋል ማለት ነውና ዛሬም ቢሆን እምላችሁ ነገ የሚፈጠረው ነገር አይታወቅም። ስለዚህ የሚያስደስታችሁን ነገር ለራሳችሁ አስባችሁ ደስ የሚላችሁን ነገር አድርጉ እምላችሁ። ሌላ ምን ማለት ይቻላል? ረጅም ጊዜ በኢቢኤስ ውስጥ ያዝናኑ የነበሩ ሆስቶች ጥቀስ። እንደምን አላችሁ? ነፃነት ወርቅነህ እባላለሁ። ተዋናይ ነኝ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። የምር እውነት ምንም እውነት አይመስልም እስካሁን ድረስ የምር የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መግኘት አለመቻሌ ራሱ በጣም ለመመኝ እንጃ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር መሆኔ እዛ ጋር መገኘት ባለመቻሌ ቤተሰቦች መስናኛውን ይስጣቸው።
አንዳንድ ሰዎች እዚህ ኮመንት ላይ እና ካሜራ ፊት ነው ቲክቶክ ከፍተሽ የምታለቅሺው ወይ ያላችሁ ትገኛላችሁ እና ሀዘኑ ላይ መገኘት ስለማትችልም ጭምር ነው ቲክቶክ ላይ ወጥታ ሀዘኗን እየገለጸች ያለችው በቦታው መገኘት ስለማትችልም ጭምር ነው እና በቃ ሀዘኗን በቃ የተሰማትን ስሜት አውጥታ ገለጸች። ምን ችግር አለው? ተው እንጂ ጋይስ። በጥርስ በተሳለ ብሎስ እንደገና በጥርስ ከ500 እስከ 600 ሰው ይህን ጥያቄ የሚጠይቀኝ እሱን ትመስላለህ፣ ሀብት የምታደርገው እንደሱ ነው፣ ወንድምህ ነው ወይ ምናምን እንደዚህና እኔ በጣም ስለማከብረውና ስለምወደው ምንም አይነት ኮሜንት አልመልስም። ዛሬ ግን በሰማሁት ነገር በጣም ስላዘንኩኝ ማግኘት የምፈልገውም ሰው እሱ ነበር። ኢትዮጵያም ሳላገኝ የመጣሁት እሱ ነው። በጣም በጣም ከምነግራችሁ በላይ እኔ ፊልሙን አንዱን ፊልም ከ4-5 ጊዜ በላይ ነው የማየው። ማይሰለችኝ ሰው በጣም የማከብረውና የምወደው ሰው ነውና ዛሬ ላይ ደግሞ ይህንን ስሰማ በጣም ነው ያዘንኩት። ያው ጌታ ምስክሬ ነው። ባለሁበት ስታካርኩና በቃ ኤኒዌይ አሩ ነው እንግዲህ በእውነት እኔ ለሰው እንዲህ እንትን አላውቅም ማለት ያው ሁሉ ነው ነገር ምን እንደሆነ ግን በጣም ነው ያሳዘነኝ። በጣም ጌታ በአርቲስት ነጻነት ወርቅነህ ህልፈተ ህይወት በርካቶች መቋቋም ያቃታቸው ሀዘን ውስጥ መግባታቸውን እየሰማ እንገኛለን። ጠቅላይ ሚኒስትር አብይ አህመድም በዚሁ ሀዘኑን ገልጿል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን መሰማታቸውን ጠቅላይ ሚኒስትሩ ገልጿል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ሲሉ ገልጿል። ለቤተሰቦቹና ለአድናቂዎቹም ታዲያ መጽናናትን ጠቅላይ ሚኒስትሩ ተመኝተዋል። በአርቲስት ነጻነት ወርቅነህ ለማንኛውም ጋይስ ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። ነጻነት ወርቅነህ ፈጣሪ ነፍስን በገነት ያኖርልን። ከዚህ ጋር በተያያዘ እንግዲህ አዳዲስ መረጃዎች የሚወጡ ከሆነ ጋይስ የማሳውቃችሁ ይሆናል።